በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና ቃል ኪዳንህን ታጸናልን፣ በመካከላችን እንድትገኝልን፣ ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን፣ አእምሯችን ሊሸከመው ሊመረምረው ሊረዳው ሊጠቀምበት የሚችለውን ምስጢር እንድትገልጽልን፣ ቅዱስ መንፈስህን እንድታሳድርብን፣ ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊው የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ እበየ ሳህልከ ወምሕረትከ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይባርክልን። የካቲት 5 ቀን 1997 ዓ.ም ዛሬ በምንወያይባቸው ክፍለ ትምህርቶች አንዳንድ ነገሮች እንዳስሳለን። ይህ ወር በእኛ አቆጣጠር 6ኛ ወር ነው። እና ለብዙ ነገሮች መገናኛ ነው። በተለይም 7ኛው ወር መጋቢት ስለሚቀበለው ለሱ የሚያስተላልፋቸው ብዙ ትምህርቶች አሉት። እንግዲህ በቤተ ክርስቲያናችን ወቅቶች አሉ። ስለ እግዚአብሔር ሥራ የምንዘከራቸው በዚያም አማካይነት የአምላካችንን ስም አምልኮቱንም የምናስብባቸው ምስጋና የምናቀርብባቸው ናቸው እና በተለይ ይህ ከታኅሳስ 29 ቀን ጀምሮ እስከ ዐቢይ ጾም መግቢያ ድረስ ቢሰፋም ቢጠብም ዘመነ አስተርእዮ የመገለጥ ወራት ነው የሚባለው። ባለፈው እንደጠቀስኩት ሁሉ ሁለት ታላላቅ በዓላት ልደትና ጥምቀት አሉበት።
ሁለት ገሃዶች አሉበት። የመጀመሪያው አምላክ ሰው ሆኖ በሚታይ በሚዳሰስ ለዓይን ለሕሊና ግምገማ በሚመች አካላዊ ሕይወት አካላዊ የሰው አካል ማለት ነው። በሰው አካል መገለጡን የምንመለከትበት ነው። ያንን የሚያሳይ ነው። ገሃድ ማለት ግልጥ ማለት ነውና አምላክ ተገለጠ ማለት ነው። እዚያ ድረስ እግዚአብሔር በዓለም ሙሉ ከዓለም የተረፈ ቢሆንም እዚህ አለ እዚያ አለ ብሎ የሚመጥነው የለም። ራሱን በራሱ ካልገለጸ ደግሞ የሚያውቀው የሚረዳው ለሌላውም ሊያስተምረው የሚችል የለም እና ይህ ስለሆነ ጥቂት ሰዎች ብቻ ናቸው በምልክት የተጠቀሙ ዓለሙን ሲመሩት የኖሩ የድምፅ መልእክት እየተቀበሉ አንዳንድ ጊዜም የህልም መልእክት እየተቀበሉ አንዳንድ ጊዜም በራእይ እየተመሩ ዓለሙን ሲመሩት የኖሩ ጥቂት አበው ናቸው እና ኋላ የተከተሏቸው ሁሉ እገሌ እንዲህ እንዳለ እገሌ እንዲህ እንዳለ እያሉ ነው የእምነቱን መስመር ጠብቀው ይኖሩ። እርግጥ ከጊዜ ወደ ጊዜ ታላላቅ ስራ እየሰራ በዚያ ስራ አማካይነት አማኙም የማያምነውም ጌትነቱን ማመን ግድ ሆኖበት ኖሯል። አዳም በገነት ሳለ ለ7 ዓመት ችግር አልነበረም። ሰውና እግዚአብሔር ፊት ለፊት ይተያዩ ስለነበረ በሚያመሰግንበት ጸሎት በሚያቀርብበት ጊዜ ሁሉ ይህ ከአባቱ ፊት እንደሚገኝ አይነት ነበረ። ከዚያ ከስህተት ቀን በኋላ ግን ሰውና እግዚአብሔር ተለያዩ። እግዚአብሔር ሰውን ያየዋል፣ ሰው ግን እግዚአብሔርን ማየት ተሳነው። በዓይነ ሥጋው ብቻ አይደለም፣ በዓይነ ሕሊናውም ማየት ተሳነው። እባብ ከሔዋን ጋር ለውይይት ከተቀመጠችባት ከዚያ ሰዓት ጀምሮ የሰው አፋዊ ዓይኑ ውሳጣዊ ዓይኑም እግዚአብሔርን ከማየት ተከለከለ። እግዚአብሔርን ማየት ብቻ አይደለም የሚጠቅመውንም ከማየት ተከለከለ። ጉዳቱን እያወቀ ወደ ጉዳቱ ይሄዳል እንጂ ወደሚጠቅመው አይሄድም። ራሱን አይጠብቅም። እግዚአብሔር ደግሞ የማያደርገውን አይናገርም፣ የተናገረውን ደግሞ አያስቀርም። ሰውን ሞት የሚስማማው አድርጎ ቢፈጥረውም ሞት እንዲያይልበት እንዲሰለጥንበት ግን አላደረገም ነበር። ይሁን እንጂ በዚህ ውስጥ ይህን ብላ ይህን አትብላ የሚል ትእዛዝ አስቀመጠ። ሁሉን ሰጠ። አንዲት ፍሬ ብቻ ተቀረች። ችላ አትብላ፣ ብትበላ ግን ትሞታለህ የሚል ቃል ተነገረ። አሁን ሞት ታወጀ ማለት ነው። እስካሁን ትሞታለህ የሚል ቃል አልነበረም። አሁን ሞት ታወጀ ማለት በሰው ላይ ማለት ነው። ክፉና መልካም ከምታስታውቀው ዛፍ ግን
አትብላ፣ ብትበላ ትሞታለህ። እኔ የሚገርመኝ ይህ ቃል ነው። ክፉና መልካም ከምታስታውቀው ብዛት ነው ያለው። እንግዲህ አዳም የትኛውን ነበር የሚፈልግ? ክፉን ወይስ መልካሙን ወይስ ሁለቱንም? መልካሙን አውቃለሁ እንዳይል ይዞታል። በተድላ ገነት ነው የሚኖረው። እሱ ብቻ ነው የጠቅላላው ዓለም የፍጥረት ሁሉ ስጋዊ ንጉሥ ያለ እሱ ብቻ ነው። እንኳን ሌላው መላእክት እሱን ለማገልገል የተፈጠሩ ስለሆኑ ይመጣሉ፣ ያነጋግሩታል፣ ይሰጡታል። አብረውት የሚወጡ የሚገቡ እንደ ወንድም እንደ ጓደኛ መላእክት ናቸው። የአምላኩን ፊት ልጅ አባቱ ፊት በፈገግታ እንደሚያይ ያያል። የቀሩት ፍጥረታት እየመጡ በታሪክ መጽሐፍ እንደተጻፈ በየቀኑ መጥተው ጠዋት እሱ ጋር ተሰብስበው ምንድን ነው የምታዘዘን? በየት በኩል እናገልግልህ ብለው ይጠይቁታል። እሱ በሚሰጣቸው ትእዛዝ ነው የሚመሩ። ስማቸውን ሁሉ ያወጣላቸው እሱ ነው። ሁሉም አንድ ቋንቋ ስለነበሩ በአንድ ቋንቋ ነበር የሚናገሩ። እሱም በእነሱ ቋንቋ እነሱም በእሱ ቋንቋ ነበር የሚናገሩ። እንግዲህ ከዚህ የበለጠ ሙሉ ነገር የለም። ምን ልብላ እንዳይል የሚበላ ነገር ሁሉ በእሱ እጅ ነው። ማንን ላዘዝ እንዳይል ፍጥረት ሁሉ የእሱ ታዛዥ ነው። ከማን ጋር ልነጋገር እንዳይል መላእክትን ያህል ጓደኛ አለው። ማን ያጽናናኛል እንዳይል አምላክን ያህል አባት አለው። እንግዲህ አዳም ያላወቀው ነገር ቢኖር በዚህ ጊዜ ውስጥ ክፉ ለብቻ ነው ማለት ነው። እንግዲህ ስለዚህ ጌታ ክፉና መልካም ከምታስታውቀው ዛፍ አትብላ አለው። እባብ ቀረብ ብላ ሔዋንን ኑሯችሁ እንዴት ነው በዚህ በገነት አለቻት። የጎደለ ነገር የለም፣ ሁሉም የኛ ነው ከአንዲት ዛፍ በቀር አለች። ምናልባትም ከውሸት ይቆጠርብኛል ብላ እንደሆነ አላውቅም፣ መደበቋ ከአንዲት ዛፍ በቀር አለች። እባብ ይህን ነገር ማጥናት ትፈልግ ነበርና የትኛዋ እንደሆነች ሔዋን ታስያት አደረገች። ሔዋን አጠገቧ ስለነበረች በለስን በእጇ ጨብጣ አሳየቻት ነው የሚል። ለምን? አይ እንዳንሞት ብሎ ነው። እንዳንሞት ብሎ ነው። ጠልቶንና ነፍጎን አይደለም። እንግዲያ ሁሉም ሰጥቶናል፣ ግን እችን እንዳትሞቱ አትብሉ ብሎናል አለቻት። አይ እንዳትሞቱ እኮ አይደለም፣ እንደሱ እንዳትሆኑ ስለፈራ ነው። እቺ ነበረች። ለካ ይህም አለ አለች ሔዋን። እንዲህ ነው እንግዲያውስ ወደዚያው መግባት አለብኝ አለች። በዚያች ጊዜ በዚያች ቅጽበት አፍታዋ ለበሊ ይላል። ጉጉት አደረባት። 7 ዓመት ስትኖር አንድ ቀን መለስ ብላ አይታት የማታውቀው እሷን በላች፣ ለባሏም አበላችው። ያን ጊዜ ሁሉም ነገር መጣ። አምላክ ከፊታቸው ታጣ፣ ደስታ ጠፋ፣ ልብሰ ብርሃናቸው ተገፈፈ፣ ራቁታቸውን መሆናቸውን አወቁ፣ መተፋፈር ጀመሩ። 7 ዓመት አብረው የነበሩ ወንድምና እህት ምንም አስተሳሰብ፣ ክፉ አስተሳሰብ ያልነበራቸው፣ ጭንቀት ያልነበራቸው፣ በዚያ ቀን ግን እሷ እሱን እሱ እሷን ማየት ተፋፈሩ እና ተስፋ አድርገው ያገኙት ያንኑ ፍሬውን የበሉትን በለስ ቅጠል ቆርጦ መታጠቅ፣ የቅጠል ግንድ ማበጀት። አብሯቸው የኖረው አካላቸው ያን ዕለት አሳፈራቸው።
እንግዳ ነገር ሆነ። ስለዚህ ቅጠል ቆርጠው ታጠቁ። አሁን ክፉን አወቀ ሰው። ይህ መልካሙ አልፏል። ዛሬም የሚፈታተነው ይኸው ነው። ሰው መልካሙ ነገር ላይ አያተኩርም። አልፏል የዚያ ጊዜ አልፏል። የሚያተኩረው ክፉ ነገር ላይ ብቻ ነው። ክፉን ለመስራት ብቻ ነው የተጀመረ እሱ ስለሆነ። ከዚያ ጊዜ ጀምሮ የሰው ዓይን እግዚአብሔርን ከማየት ተከለከለ። ይሁን እንጂ እሱ እንደፈቀደ ዝም ብሎ አልቀረም። ወዲያውኑ በአትክልቱ መካከል የሚንቀሳቀስ ሰው መስሎ የእግር ዱካ እያሰማ መጣ። አዳም አዳም እያለ ይጠራ ነበር። አንድ ሰው ካጠገቡ እንደጠፋ ሰው ያለበትን ያውቃል። ምን አመጣ ብሎ አላስደነገጠውም። ምናልባትም እንዲህ ቢሆን ኖሮ አደጋ ሊደርስበት ይችል ነበር ማለት ነው። ግን አላስደነገጠውም። አዳም አዳም አለ። አቤት አለው። የት ነው ያለህ? ከቅድሙ የአሁኑ ይባስ የት ነው ያለህ ነው እኮ የሚለው። እዚህ ዛፎች መካከል ነኝ፣ ራቁቴን ስለሆንኩ እዚህ ተደብቄያለሁ አለው። አይጉድ! ራቁትህን መሆንህን ዛሬ ማን ነገረህ ነው ያለው። አዳም ለጥያቄው መልስ ሳይሰጥ አከታትሎ ምናልባት አትብላ ያልኩህን በልተህ ይሆን አለው። እንደማያውቅ አትብላ ያልኩህን በልተህ ይሆን አለው። ትርዳህ ብለህ የሰጠኸኝ ሴት ሰጠችኝና በላሁ አለ። በምክንያት የሚያመልጥ መስሎት ነበረ። አንቺ ስለምን እንዲህ አደረግሽ አላት። እባብ አታለለችኝ አለችው። ሶስቱንም እንደ ፍርዱ ቀጣ ይላል መጽሐፍ። ግን እዚህ ላይ ጌታ አዳምን እሱ ባለበት ሕይወት ሊጎበኘው ሊቤዠው እንዳሰበ የሚያሳዩ ቃላት እናያለን። የሚያውቀውን እንደማያውቀው አዳም አዳም የታለህ ብሎ መጠየቁ፣ አዳምም በገነት ስትመላለስ የእግርህን ዱካ ሰምቼ ራቁቴን ስለሆንኩ እዚህ ተደብቄያለሁ ብሎ መመለሱ፣ ምናልባት አትብላ ያልኩህን በልተህ ይሆን ሲል እግዚአብሔር መመለሱ፣ ምናልባት እኮ ነው ያለው፣ እንደውም እንዳላደረገ አድርጎ። ይህ እንግዲህ ሊሰራው የማያውቀውን ሰርቶ የሚጠጠጥ የሰውን አካል የሰውን ባህሪ ገንዘብ አድርጎ ሰውን ሊያድነው እንዳሰበ የሚያሳዩ ምልክቶች ነበሩ። እና እንግዲህ ከዚህ ጊዜ ጀምሮ ይህን የመሰለ ሕይወት ነው እስከ መድኃኒታችን መምጣት ድረስ ሰዎች የኖሩ። አንዳንድ ጊዜ በቃሉ ድምፁን እያሰማ ሲመራቸው፣ አንዳንድ ጊዜ በአምሳል ሲገለጥላቸው፣ አንዳንድ ጊዜ በራእይ፣ አንዳንድ ጊዜም በሕልም በዚህ ምልክት ነው የኖሩ። አሁን ግን ጊዜው ደረሰና አዳም የት ነህ ሲል የጠየቀው አምላክ ሰው ሆኖ በስጋ ተገልጦ በበረት ተወለደ፣ በግርግም ተኛ፣ በጨርቅ ተጠቀለለ፣ አውራ ጣቱን ታሰረ። አዳም በኃጢአት እንደታሰረ እሱም ለዚያ ካሳ ሊሆን አውራ ጣቱን ታሰረ። አዳም ወደ ዕፀ በለስ የዘረጋባት እጁ ነበረችና አዳም የበለስ ቅጠል ቆርጦ ታጥቆ ስለነበረ እሱም በጨርቅ ተጠቀለለ።
እንደውም ሊቁ ያሬድ ይህንን ቃል ጠብለለቱ በአጽርቅት በጨርቅ ጠቀለለችው ሲል ወንጌል የጻፈውን በተረጎመበት ክፍሉ አስከበቱ እሙ ውስተ ጎለ እብን ከደነቱ እሙ ቆጽለ በለሶን ከደንጊያ ካብ በተሰራ በረት ውስጥ አስተኛችው የበለስ ቅጠል አለበሰችው ብሎ የጻፈው። ለምን አዳም የለበሰው ያን ጊዜ ይህንን ነበርና እና በዚህ አይነት ሁኔታ ልደት አምላክ በዚህ አይነት ሁኔታ በትውት ሰብና የተገለጠበት ስለሆነ የልደት ዋዜማ ገሃድ ይባላል። በዚህ አይነት ኃይል የተወለደ አምላክ መላእክት የዘመሩለት፣ እረኞች ያመሰገኑት፣ ሰብአ ሰገል የገበሩለት አምላክ ሲያድግ ግን ከሰዎች የተለየ ሁኔታ አላሳየም። ልክ ሰዎች እንደሚያድጉት አደገ፣ ጎለመሰ። በ30 ዘመኑ ሲጠመቅ ደግሞ ሌላ ኃይል መጣ። በእደ ዮሐንስ በፈለገ ዮርዳኖስ ሲጠመቅ ሰማይ ተከፈተ። አብ በደመና ሆኖ የምወደው ልጄ ይህ ነው ብሎ መሰከረ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ። ይህ እንግዲህ ዓለም ከተፈጠረ ጀምሮ ያልታየ አዲስ ምስጢር ነው። እግዚአብሔር ከኖህ ጋር ተነጋገረ ተብሏል። ከአብርሃም ጋር ተነጋገረ፣ ከይስሐቅ ከያዕቆብ ጋር ተነጋገረ፣ ከሙሴ ከዳዊት ጋር ተነጋገረ ተብሏል። ግን እንዲህ አለ ሰማይ ተከፈተ የሚል ቃል አልተመዘገበም። በዚያ ቀን ብቻ ወተጠሚቆ ወፃ ግይዝ ሶቢሃ እማይ ተርፎ ሰማይ ኢየሱስ ተጠምቆ ከውሃ ወጣ፣ ወዲያውኑ ሰማይ ተከፈተ። መጽአ ቃልም ደመና ዝንቱ ተወልደ ዘአፈቅር ከደመናውም የምወደው ልጄ ነውና እሱን ስሙት የሚል ቃል መጣ። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አረፈ የሚል አዲስ እንግዳ ፍጡር ሊመረምረው የማይችል ምስጢር ተገለጠ። ይኸውም በቅዱስ ወንጌል ተመዝግቧል። ይሄ ነው የጥምቀትን ዋዜማ ገሃድ የሚያሰኝ። ደግሞ በሰብአዊ አካል፣ በሰብአዊ ሕይወት፣ በአጭር ቁመት፣ በጠባብ ደረት ተወስኖ በዚያ ሕዝብ መካከል የቆመው ያ ሁሉን ቻይ አምላክ መሆኑ የተገለጠበት ነው እና በዚህ ወር በዚህ ወቅት ልዩ ስጦታ ለቤተ ክርስቲያን የተላለፈበት ነው ማለት ነው። በሌላ በኩል በመዋዕለ ስብከቱ ሲያስተምር በነበረበት ጊዜ መጀመሪያ በቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወይን በማድረግ ኋላ ደግሞ የካቲት ጥር 28 እና የካቲት 3 ቀን ህብስት አበርክቶ በመመገብ ልዩ ተአምራት ለሰው ያሳየበት ጊዜ ነው። በቃና ዘገሊላ ሰርግ ቤት ተገኝቶ ውሃውን ወይን አድርጎ ሲሰጥ በኋላም እሱ በሙሽራ ቤተክርስቲያን በሙሽሪት ስም የምስጢር ተዋህዶ በሚያደርጉበት በዕለተ መስቀሉ ለሰው ልጆች በምግብነት የሚሰጠውን ስጋውን ደሙን የሚያዘክር ነበረ።
እናቱ እመቤታችን ልጄ ሆይ ወይን እኮ አልቆባቸዋል ብላ ስትጠይቀው ምን አለኝ እዚህ ነው ያላት። መተርጉማን ይህን ቃል ሲተረጉሙ ዝኬ ዘይቤ በእንተ ወይነ ደሙ ስማዲ በጻ ጊዜ ገና አልደረሰም ያላት ደሙን በወይን የሚሰጥበት ጊዜ ስላልደረሰ ነው ብለው ተርጉመውታል። ኋላም ህብስቱን አበርክቶ 2 ጊዜ መጀመሪያ 5 እንጀራ አበርክቶ ለ5000፣ ሁለተኛ 7 እንጀራ አበርክቶ ለ4000 በመመገብ ሰው ምግብ በመሻት አደጋ ላይ ወድቆ እንዳይቀር አሁንም በስስት እንዳይጎዳ በጠቅላላ መንፈሳዊ ህይወቱን የሚያድስ የዘላለም ምግብ ሊሰጠው ስላሰበ ይህን ተአምራት በማድረግ ራሱን ለምዕመናን አስተዋወቀ፣ ለምዕመናን ገለጠ። ይህ ነው እንግዲህ አስተርእዮ የሚባለው መገለጥ የሚባለው። ይህን ስጦታ በታምራትነቱ ብቻ ሳይወስን ልግስናው ወደ ሥጋው ደግሞ የሚያደርስ መሆኑን ሲገልጽ ቅዱስ ዮሐንስ በጻፈው በምዕራፍ 6 መነሻውን የ5ቱን እንጀራ በረከት መሰረት አድርጎ ኋላ ወደ ሥጋው ደግሞ ለመድረስ የሚቻልበትን ትምህርት መስጠቱን በሰፊው ዘርዝሮ ጽፎታል። እንዲያውም እንደሌላው ትምህርት በጥቂቱ ሳይገታ ትምህርቱን ከደረጃ ወደ ደረጃ ከምስጢር ወደ ምስጢር እያሳደገ አምጥቶ ነው የጻፈው። በቁጥር 28 ላይ መምህር ከየት መጣህ? ስንፈልግህ እኮ ነበር እያሉ ሲጮህበት የነበሩ ሰዎች የምትፈልጉን ተአምራት ስላያችሁ አይደለም፣ ስለበላችሁና ስለጠገባችሁ ነው። አሁን ግን ለሚያልፈው መብላት ተጨነቁ ነው ያላቸው። ስሩ፣ ስራ ስሩ፣ ጠንክሩ፣ በርቱ፣ ግን ለሚያልፈው መብል አይደለም። ታዲያ እዚያ ለመብል ካልሆነ ይተኙ ምን ቸገረው? ለምንድን ነው ስሩ ያላቸው? ስሩ፣ ይሄ ጠንካራ ትእዛዙ ነው ለሁሉ። ስሩ፣ ግን ለሚጠፋው መብል አይደለም፣ ለኃላፊው መብል አይደለም። ሰው የሚጨነቅ ምን ልብላ ነው ያስጨንቅ ሆነው። ትናንትና የለከፈው በሽታ ዛሬም አለቀቀውም። ትናንትና በለስ አይኑ እዛች በለስ ላይ እንዳረፈ ዛሬም እዚያው ላይ ነው። ዛሬም ከቲማቲሙ ከሽንኩርቱ ከስኳር ድንቹ ላይ ነው እና ይችላል ይቆፍራል። የሚዋጣው ግን ምንም የተሻለ ነገር የለም። ግን ጥረቱ ድካሙ ለእውነተኛው ምግብ ቢሆን ለእግዚአብሔር ፍቅር ቃሉን ለመጠበቅ ትእዛዙን ለማጽናት ቢሆን ያ ኃላፊው መብል ትርፍ ሆኖ ይሰጣል። በራት ላይ ዳረጎች ይሰጥ የለም። እንደዚያ ነው። ስሩ፣ ግን ለሚያልፈው መብል አይደለም አላቸው። እነሱ ግን ልባቸው አሁንም ይዘው ነው እኮ ምን ማድረግ ትችላለህ? ምን እናድርግ? እሱ በላከው እንድታምኑ ነው የላከኝ ፈቃድ፣ እሱ በላከው እንድታምኑ ነው ሲላቸው እናምናለን አላሉም። አይተዋል፣ ምልክት አይተዋል።
5 እንጀራ ለ5000 ሰው ቀላል አይደለም። 2 ዓሣ ለ5000 ሰው ቀላል አይደለም። ግን አሁንም ልታምኑ ነው ቢላቸው አይተን እንድናምንብህ ምን ታምራት አድርጋለህ ያሉት። አሁንም ወደ ፈተና ነው የገቡ። እንዲያውም ወደ ውድድር ነው የሄዱ። አባቶቻችን እኮ አሉት በምድረ በዳ መና በልተዋል። ምን ማለታቸው ነው? ከዚህ የተገኘ የገብስ እንጀራ ያህል የሚያስደንቅ ምንድን ነው? 5 እንጀራ የገብስ እንጀራ ነበር የሰጣቸው። ይሄ 5 የገብስ እንጀራ ከዚህ የተገኘ ምንድን ነው? እንዲያውም የኛ አባቶች ከሰማይ ወርዶላቸው ተመግበዋል። አንተስ ከዚህ የተሻለ ነገር ምን የምታደርገው ነገር አለ? ሌላ ኃይል የጠየቁት። እሱ አልተቆጣም። ያንም እኮ ቢሆን ሙሴ አይደለም የሰጣችሁ ነው ያላቸው። ያንም ሙሴ የሰጣችሁ አይደለም። ይሁንም አሁን አባቴ ከሰማይ ምግብ ሰጥቷችኋል፣ እሱም እኔ ነኝ። ከዚህ ምግብ የበላ አይራብም አይጠማም። እኔም በኋለኛይቱ ቀን አስነሳዋለሁ። የላከኝ ያ ፈቃድ ይህ ነውና በእኔ ያመነ ሁሉ አንድ እንኳን እንዳይጠፋ በኋለኛው ዘመን እንዳስነሳው እንጂ ብሎ ይህ የሚፈልጉት ምግብ ኃላፊው ምግብ የሚያስከትለው ሞት ሲሆን እሱ የሚሰጠው ምግብ ግን የዘላለም ሕይወት የሚሰጥ መሆኑን ከበሉት በኋላ ራብ ጥም የሌለበት መሆኑን ይህ ኃላፊ ምግብ ሞትን ሊከላከል የማይችል ሲሆን ይህኛው ምግብ ግን ለዘላለም ነዋሪ እንዲሆን ሰውን ከወደቀበት የሚያስነሳ መሆኑን ነበር ያረጋገጠላቸው። ክርክሩ ግን አሁንም አልቆመም። ምንድን ነው እሱ? አባቱንና እናቱን እናውቃቸው የለም እንዴ? ከሰማይ ወረድኩ የሚለን በምን ምክንያት ነው የሚል ክርክር ፈጠሩ። ባዩት አምነው በተከተሉት በበቃ ነበር። እሱ ግን አታንጎራጉሩ፣ የላከኛ ከሳበው በስተቀር ወደ እኔ መምጣት የሚቻለው የለም፣ ሁሉም ከዚህ የተማሩ ይሆናሉ ተብሎ ተጽፏል። ስለዚህ ከዚህ የተማረ ወደ እኔ ይመጣል እና ከዚህ ያልተማረ ሊመጣ አይችልም ብሎ ቁርጥ ያለ ቃል ነገራቸው። ለዚህ ነው ሐዋርያቱን ሂዱና እስከ ዓለም ዳርቻ ድረስ አስተምሩ፣ ለፍጥረቱ ሁሉ ወንጌልን ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል ሲል ትእዛዝ የሰጠ በነቢያት የተነገረው ትንቢት በሱ ቃል ታውጆ ለሰው ሁሉ መድኃኒት እንዲሆን ነው። ዛሬ የቤተ ክርስቲያን መልእክተኞች የሚያስተምሩት ትምህርት ሁሉ የራሳቸው አይደለም። እነሱ ካሴት ናቸው ወይም የድምፅ ማስተላለፊያዎች ናቸው። ድምፁ ግን የእግዚአብሔር ነው። የሚያስተምር እግዚአብሔር ነው። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ነው ያለ። ከእናንተ ጋር አለ። የእሱን ይሁን መከራከር አንችልም። ግን እነዚያ እፊቱ የነበሩት ግን እስከ ዓለም ፍጻሜ አልኖሩም። ሁሉም አንቀላፍተዋል። ገና ትንሣኤ ዘጉባኤ ይጠብቃሉ። ከእናንተ ጋር ሲል ግን ሁላችንን አንድ አድርጎ ነው። በመልእክታቸው በእነሱ መልእክት በተከታዮቻቸው መልእክት ወደሱ የተጠሩትን የሚጠሩትን ሁሉ አጠቃል ነው እንዲህ አለው። እንግዲህ ዘመን አስተርእዮ ስንል ባጭሩ ስንገመገመው ቅድም እንዳልኩት አንደኛው አምላክ ሰው ሆኖ በስጋ የተገለጠበትን ለማስታወስ፣ ሁለተኛው በስጋ የተገለጠው ያ በሰው አርአያ በሰው መጠን የሚታየው
ዘላለማዊ ኃያል አምላክ መሆኑ የተገለጠበት ይህን የምናስታውስበት ወራት ክፍል ወቅት ማለት ነው። በአጠቃላዩ ስንመለከተው ግን ከዕለተ ልደት በዚህ ዓመተ ምሕረት ብለን በሰየምነው ዘመን ክፍል እስከ ዕለተ ምጽአት ድረስ ወደ ክርስቶስ የሚጠሩ ክርስቶስን የሚያውቁ በሃይማኖት በጥምቀት የሚቀበሉ በስጋው በደሙ ከሱ ጋር የሚዋሃዱ ሁሉ እሱን የሚያውቁበት ክፍለ ዘመን ማለት ነው። ይሄ ነው። ከዚህ አያይዞ መገናኛው ጾም ነው። ያም የመጀመሪያው የዲሜጥሮስ ቁጥር ሲጀመር የካቲት 4 ቀን ነው በዓተ ጾም የነበረ። ዛሬ ግን ሙሉ ቀኖች ተይዘዋል። በጾመ ነነዌና በዐቢይ ጾም መካከል በጾመ ነነዌ መሰረትና በዐቢይ ጾም መሰረት መካከል 34 ቀኖች አሉ መንቀሳቀሻ። ዘንድሮ ሙሉ ነው ያለ። ይህንንም ከጥር 17 እስከ የካቲት 27 ብትደምሩት ይመጣል እና እነዚያ ቀኖች የአዲስ ኪዳን በዓላት መመላለሻዎች ናቸው። ከየካቲት 1 እስከ ሚያዝያ 30 ባለው ውስጥ ነው እነዚህ የሚመላለሱት። ሌሎች ደግሞ እስከ ሰኔ 19 ድረስ። ይህን ሁሉ አጠቃለን ስንመለከተው እንግዲህ የምስጢረ ሥጋዌ መማሪያችን ነው ማለት ነው። ስራውም ትምህርቱም ምንባቡ መጽሐፉ ብቻ አይደለም። ስራውም አፈጻጸሙ ራሱ ያንን ዘወትር የምናጠናበት የምናውቅበት ወደ አምላካችን የምንቀርብበት እሱን የምንረዳበት ስለሆነ የመታየት የመገለጥ ክፍል ይባላል። እንግዲህ ዛሬም አሁን እንዳለንበት እንግዲህ ወደ የካቲት 14 ነው ጾመ ነነዌ። የካቲት 28 ዐቢይ ጾም ይሆናል። ያም ሆኖ ስሙ ያው ነው፣ ዘመነ አስተርእዮ ነው የሚባል። በቤተ ክርስቲያን ልምድ ግን አስተርእዮ ብለን የምንጠራ ጥር 21 ቀን ብቻ ነው አስተርእዮ የምትባል። አስተርእዮ ማርያም ነው የምትባል። እንደውም ባላገሩ የሚያውቃት የማኅሌተ ጽጌ ደራሲ አባ ጽጌ ድንግል እግዚአብሔር ጽጌ ትንቢት ለቢሶ ሥጋኪ ሥጋዚያነ ከመ አስተርአየ በምድር ወተአምረ ለነ ንወድሰኪ ንዘንብል ምክሐ ዘመድነ ዮም በፍስሐ ለማርያም እምነ አስተርእዮ በሰማይ ኮነ ብለው ጠቅሰውታል። የትንቢት አበባ እግዚአብሔር የእኛን ሥጋ ያንችን አካል ለብሶ በምድር ላይ እንደተገለጠ የወገናችን መመኪያ ሆይ ዛሬ ለእናታችን ለማርያም የክብር መገለጥ ሆነ እያል እንዘምርልሻለን ብለዋታል። ዕለተ ዕረፍቷን ነቢያት፣ ሐዋርያት፣ መላእክት ወትቀውም ንግሥት በየማንከ ንግሥቲቱ በቀኝ ትቀመጣለች ሲል አባቷ ዳዊት የተናገረላትን ትንቢት መሰረት አድርገው ከልዩ ልዩ መጽሐፍ ስለሷ የተነገረላትን ሁሉ እየጠቀሱ ያመሰግኗት ነበረ። በየዓመቱም ይህ በዓል በቅዱሳን መካከል እያደገ ስለሚሄድ ይህንን ነው አባ ጽጌ ዮም በፍስሐ ለማርያም እምነ አስተርእዮ በሰማይ ኮነ ያሉት። የእሱ መገለጥ በምድር ነው፣ የእሷ ግን በሰማይ ሆነ
ሔዋን የፈለገችው የተመኘችው ያ ግዳጅ ዛሬ ተፈጸመ። በልጇ አንድ ቅጠል ሳይቆረጥ አንድ ፍሬ ሳይበጠስ አዳም ያ ሁሉ ከሆነ በኋላ ሚስቱ ስትፈጠር አጠገቡ ተቀምጣ ሲያያት ይቺ አጥንት ከአጥንቴ ከስጋ የስጋ ናት ሚስቴ ትሁን ብሎ ወሰመየ ስመ ብእሲቱ ሔዋን የሚስቱን ስም ሔዋን አላት ነው የሚል። እስመ ይእቲ እሞሙ ለሕያዋን የሕያዋን ሁሉ እናት ናትና ነው ያላት። እሷ ተፈርዶባታል፣ ሞታለች፣ ከሙታን መካከል ናት። ግን የሙታን እናት አላላትም፣ የሕያዋን እናት አላት። ብዙ ቅዱሳን የብዙ ቅዱሳን እናት ናት። በይበልጥም የእናቱና የልጇ እናት ናት። እናቱን ሰማያዊት ማኅደር ቅድስት ድንግል ማርያምን ያስገኘች ከሷ ደግሞ አምላክ ተገኘ። የሁለቱ እናት ስለሆነች መጽሐፍ የሕያዋን እናት ይላታል። እመቤታችንን ግን እመ ሕይወት ነው የሚላት። የሕይወት እናት እመቤታችን የሕይወት እናት ናት። ሔዋን ደግሞ የሕያዋን የቅድስት ድንግል እናቱና የአምላክ እናት ናት። የሌሎቹ ትርፏ ነው እና የፈለገችው አምላክ መሆን ነበር፣ ሰማያዊ መንግስት ነበር። በጊዜው ግን እንኳን ሰማያዊውን ምድራዊውን አታ ነበረ። ዛሬ ደግሞ የሀሳቧ ሁሉ ተሟልቶ የሰማይም የምድርም ባለቤት ሆነች። ስለዚህ ነው ያ ኃያል መልአክ ቅዱስ ገብርኤል ወደ እመቤታችን በመጣ ጊዜ ጸጋን የተሞላሽ ሆይ፣ እንግሩም ቃል ነው፣ ደስ ያለሽ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበለሽ፣ ከሴቶች አንቺ የተባረክሽ ነሽ። ይሄ ጸጋ አይደለም። ወተት፣ ማር፣ ቅቤ፣ ስንዴ፣ ጤፍ አይደለም። ጸጋን የተሞላሽ ሆይ ግሩም ምንም ያልጎደለባት ንጽሐ ሥጋ ንጽሐ ነፍስ ድንጋሌ ሥጋ ድንጋሌ ሕሊና ከሁሉ በላይ የአምላክ እናት መሆን የሕያው አምላክ እናት መሆን እሱን ጽንሳ በነበረችበት ጊዜ ድንግል ታደምም ሬሳ መንገለ ከርሳ ይላል። ድምፅ ትሰማለች ብላ ስታዳምጥ ቅዱስ 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 እግዚአብሔር ጸባዖት አሸናፊ እግዚአብሔር ሆይ ቅዱስ 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 እያሉ የሚያመሰግኑትን የመላእክትን ድምፅ ነበር የምትሰማው። ግን ሰው ከሆነ ትሞታለህ የሚለው አዋጅ የማይዳስሰው የለምና አሁን ወደ አዋጁ መጣች። ልጇም ወደ ተቀበለው። እንግዲያማ እንኳን የአምላክ እናት ያን ታላቅ ሰው እናት በሞተች ብለን አንመኝም ነበር። ያገኛታል ብለንም አናስብ ነበር። አዎ ሞት ነውና አዋጁ ተፈጸመ። እስራቱ በ14 ዓመት ዕድሜዋ ከዚህ ዓለም ስትለይ ልጇ እልፍ አእላፍ መላእክትን አስከትሎ አጠገቧ ተገኝቶ ነፍሷን ተቀብሎ በሰረገላ ኪሩቤል ወደ መንግሥተ ሰማይ ሲያሳርጋት አባቷ ዳዊት ስሚ ወለተ ወሬ ወአጽሜ ዝነኪ፣ ልጄ ስሚ ጆሮሽን ወደ እኔ መልሺ፣ ርሲ ሕዝበኪ ወቤተ አቡኪ፣ ወገንሽን የአባትሽን ቤት እርሺ፣ እኔ የአብርሃም ነኝ የይስሐቅ ነኝ የያዕቆብ ነኝ የሚለው ነገር ታይው አላት። ግን አላት እርሺው
እኔ ከአብርሃም ከይስሐቅ ከያዕቆብ ነኝ የእነዚያ የታላላቅ ሰዎች እኮ ነኝ ማለቱን ታዩ። እስመ ፈትሖ ንጉሥ ስነኪ ንጉሥ ደም ግባትሽን አካልሽን ባህሪሽን ለተዋህዶ መርጧልና እሱ ጌታዬ ስለሆነ እርሱ ሁሉን ነገር ነው ያላት። ይሄ ነበረ መዝሙሩ ያን ዕለትም በቤቷ እየተንቀሳቀሰ የዘመረው የነበረው። አይጉድ! በጊዜ የተገኙ ቅዱሳን ምን ያህል እድለኞች ናቸው! ያን ጸጋ ያዩ ያን ክብር ያዩ አባቶቿ ነቢያት፣ ያን ሁሉ ያዩ ልጆቿ ሐዋርያት፣ ቅዱሳን መላእክት። ይህንን ነው በጽጌ ድንግል ይሁን በፍስሐ ለማርያም እመነ አስተርእዮ በሰማይ ኮነ ልጇ በምድር ላይ እንደተገለጠ ዛሬ ደግሞ ለእሷ በሰማይ መገለጥ ሆነ አሉ። እልፍ አእላፍ መላእክት ድንቅ ታምር አዩ። የሰው ዓለም በሌለበት እንደዚህ አይነት ሰው አዩ። እንኳን ሰው መላእክት ወዳልገቡበት ወደ ዓለመ መንግሥተ ሰማያት ገባች። የሰውን ርስት ተረከበች። ይሄ ነው አስተርእዮ ማርያም የሚያሰኝን፣ ወደ እሷ ያደላንበት ዋናው ነገር ይሄ ነው። እና ቤተ ክርስቲያናችን ሙሉ ስንዱ እመቤት፣ ባለሙያ እመቤት፣ ከሙያ ሙያ የማይጎልባት ንፍገት የሌለባት ለሁሉም አስተካክላ ማደል የሚቻላት እመቤት ነበረችን። ዛሬ ግን ለማንም አልሆነች። የሚታየው ሁሉ አሳፋሪና አስደንጋጭ ነው። አሳፋሪና አስደንጋጭ ነው። በዚህ ሳምንት የታየው የጃማይካዎች እብሪት እንጃ እንኳን በአጸደ ነፍስ ያሉ በአካለ ሥጋ ያሉ የሚመስሉት አይመስለኝም። እነዚያማ ምን ያህል ይከፋቸው ይሆን? የውርደት ውርደት፣ የእብሪት እብሪት ላይ ተፈጸመ። ገዢዎች፣ አስተማሪዎች፣ ምዕመናን ሁሉም ባሉበት አንዱ እንኳን የሚቃወም የለም። አንዱ እንኳን ድምፁን ያሰማ የለም። ባለዋቂ ቤት እንግዳ ናኘበት የሚባል ሆኖ ቃለ ሕይወት ቤተ ክርስቲያን የሚባል የፕሮቴስታንት ክፍል ብቻ እሱ ጽፎ አየሁ። ይህ ሁኔታ በኢትዮጵያ መፈጸሙ እጅግ አሳፋሪ አስደንጋጭ መሆኑን እሱ ብቻ ጽፎ አየሁ። በቀረ ግን የእኛ ወገኖች ግን ያሳዩት ሁሉ ለታሪክ አሳፋሪ ነበር። እጅግ በጣም የሚያሳዝን ነው። በእውነቱ ልናዝንበት ይገባል። አንዳንድ ነገሮች ተራ መስለው ይፈጸሙና ፍሬያቸው መራራ ይሆናል። ሕዝቅያስ ታሞ በተፈወሰ ጊዜ 15 ዓመት ጨምሬልሃለሁ ብሎ ጌታ በሰጠው ጸጋ ፀሐይ 9 ሰዓት ወደ ኋላው ተመልሶ ነበረ እና የባቢሎን ንጉሥ መሮዳህ ምንድነው ይሄ ነገር ብሎ ጠየቀ። የይሁዳው ንጉሥ ታሞ ከደዌው ስለተፈወሰ እግዚአብሔር ያደረገለት ምልክት ነው አሉት። እንግዲያውስ እንዲህ ያለውን ሰው እንኳን ደስ አለህ ሳልህ መቅረት የለብኝም ብሎ ገጸ በረከታት ይዞ አሽከሮቹን ላከ። እነሱም መጡ፣ የተላኩትን አደረሱ። ታዲያ በዚያ ጊዜ የሚኮረኮሩት ሰዎች ነበሩ። ይኸው ድንግል የተባለች ኢየሩሳሌም ናት፣ ወንድ እየተባልክ አንተ ነህ። ድንግል በድንግልና ጸንሳ
በድንግልና ወንድ ትወልዳለች ስሙንም አማኑኤል ተብሎ የተነገረ ያንተ ነው፣ እንዲህ ያለ ተአምራት ካንተ በቀር ለማንም አልተደረገለትም እያሉ ይጎተጉቱት ነበርና እሱም መላ ሸግላ እያለ ይሆናል ይል ነበር። በዚህ ልቡን ኩራት ሞልቶ በሉ አዞራችሁ አስጎብኟቸው ቤተ መንግስቱንም ቤተ እግዚአብሔርንም በውስጡ ያለውን መታሰቢያ ሁሉ አስጎብኟቸው ብሎ አዘዘ። እነዚያ ሰዎች እየዞሩ ሲጎበኙ ቆይተው ሲጨርሱ ነቢዩ ኢሳይያስ መጣ። እነዚህ ሰዎች የት ናቸው? ከየት የመጡ ናቸው አለው። ከባቢሎን። ታዲያሳ ምን አዩ? በቤትህ ምን አሳየሃቸው አለው። አረ ምንም ያቀረ ነገር የለም፣ ሁሉንም አሳይቻቸዋለሁ አለው። በል እንግዲያው በልጅ ልጅህ ዘመን ይመጣሉ፣ አባቶችህም አንተም የሰበሰባችሁት እነሱ ይወስዳሉ አለው። እንዲህ ነው ያለው። እንዳለውም ሆነ። ናቡከደነፆር መጥቶ ጥርግርግርግርግ። አዎ ነቢዩ ኤርምያስ ንዋየ ቅድሳቱን ለማን ላስረክብ ብሎ በመጠየቁ የታለ ምድር ስጣት ብሎ ባዘዘው መሰረት ምድር ከተቀበለቻቸው ንዋየ ቅድሳት በስተቀር የቀረውን ቤተ መቅደሱን እየቀረፈ ነው። አባቱ ሰሎሞን የለበጠበትን ወርቅ ለሰናክሬም ሰጠው። እንዲህ አድርጎ ነው የቀጣቸውና የኛም መንዘላዘል ከጊዜ ወደ ጊዜ እየበዛ እየጨመረ እያደገ ነው የመጣው። ያጣ የሆነ ከኦርቶዶክስነት ወደ ካቶሊክነት፣ ከካቶሊክነት ወደ ፕሮቴስታንትነት፣ ከዚያ ደግሞ ወደ እስልምና፣ ወደ ገዳ ስርዓት፣ አሁን ደግሞ አልበቃን ብሎ ወደ ራስ ተፈሪያን አምልኮት። አካሄዱ ጥሩ አይመስልም። የሚገርመው ታዲያ ከዳር እስከ ዳር ሁሉም ዝም ከሚያጨበጭብ በስተቀር የጭብጨባ መልስ መጥቶ ልቡ የቁጭት ይሁን የደስታ ይሁን አይታወቅም። ማጨብጨብ ብቻ። ሰው ሲናደድም ያጨበጭባል፣ ሲቆጨውም ያጨበጭባል፣ ቅር ሲለውም ያጨበጭባል። መልሱ ግን የትኛው እንደሆነ አይታወቅም። መጨረሻው እንዳይከፋ እባካችሁ ሁላችንም በጸሎት መጠመድ ይገባናል። እግዚአብሔር ለምኑ ይሰጣችኋል፣ በር ይከፈትላችኋል፣ ሹ ታገኛላችሁ የሚል ቃል ሰጥቷል። ቃሉ አይታበልም። መልካም ነገር ከለመነው ሁሉንም ያደርገዋልና እንግዲህ ቢሆን እኛንም እንድናይ ቢያደርገን ይቻለዋል። አቤሜሌክን 66 ዓመት ከጫካ ውስጥ ተኝቶ ከኖረ በኋላ ነው አስነስቶ ያሳየው። አይቻልም የምንለው ነገር የለም። ያለዚያ ደግሞ እሱ እንደፈቀደ ይገባቸዋል ላላቸው ያሳያቸው። ግን ሀገራችንም ቤተክርስቲያናችንም ወድቀው እንዳይቀሩ በምህረት እንዲያስብልን የአምላካችን ፈቃድ ይሆንልን። ለዚህ ነገር አይነት ሁሉ የጌታችን ሰው ነው። ወደየት ይላሉ ለሱ ሰባቸው ለዚህ ምን ዘርፋል ለዚህ ሰውጣት እንኳን ይስቆል ይፈታናቸው የሰው ዘር አይደለም። በጥላቸው እንዲኑ ነው የሚል የሰው ዘር አይደለም። ይረብሷል። አባቶች እንደሚተርኩት ከሆነ የረህያዋን ይረብሷል። ገነትን አቀፍ ሆነው የተዘጋጁ ቦታዎች ናቸው። የረህያዋን እንደነ ሄኖክ ኤልያስ ያሉ ጨርሶ የተወሰነላቸው የሚኖሩበት እስከ ዕለተ ምጽአት። የረብሷን ደግሞ በህይወት በጋብቻ ህይወት የሚኖሩ አሉባቸው፣ በድንግልና ህይወት የሚኖሩም አሉባቸው። እነሱ የሚኖሩባቸው ናቸው ብለው ነው ያስተማሩን። እንዲያውም ቀነጣሃት በሉኝ እንጂ አንዳንድ ጊዜ
እነሱ ኢትዮጵያውያን ናቸው ቅዱስ ማቴዎስ ገብቶ ያስተማራቸው ብለው ነው የሚተረኩ። አንዳንድ ጊዜ ድምጻቸው ይሰማል፣ ሲቀድሱ ሲያወድሱ ይሰማል። ስጋዊ ስራ ሲሰሩ ሲወቅጡ፣ እንጨት ሲፈልጡ፣ ሲናገሩ፣ ሲጣሩ፣ ከብቶች ሲጮሁ ይሰማል። በዚህ በመተከል ውስጥ ይሄ ሊተግል ላስቀመጣቸው ሲያውቁ ያንጉር የምትባል አንድ ሀገር አለች። እዚያች አሁን ሰው ድንገት ሲሄድ የመነኮሳቱ ወይባ ልብሱ ታጥቦ ተሰርቶ ይታያል። ቀረብ ስትለው ግን ማን እንደሚመስለው አይታወቅም። ታዲያ ድረሱ ሸንቅላል ውካይ አንድ ሁለት ማለታችን እኮ ቁጥር እና አንድ ቋንቋ አንድ ልሳን ይናገሩ ነበር የሚለው ብዙዎች እንዲያውም አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት በሚለው መጽሐፋቸው እንደገለጹት ታላላቅ የጀርመን ሊቃውንት አዳምና ሔዋን በገነት ሲነጋገሩበት የነበረ ቋንቋ ነው ብለው ጽፈዋል ነው ጽፎታል። እኔም አቁም አንድ አይና ይባላል ጀርመን ነው ግሩም የሆነ ሰውዬ ነው እና እየመጣ የጠየቀኝ ነበር እዚያ ቤተ ክህነት እሱ ቋንቋ ነው የሚለው እና እነዚህ ልማን ሁሉ የጻፉበት ወይ ራቡን ወይም ሳቡን የሚጠቅስ ናቸው እንጂ ሁሉን ያሟላ አይደለም። የግዕዝ ድምፅ ግን ሞላው ዓለም በአንድ አቅጣጫ ይጠቀምበታል። ፊደሉ የለውም። ይኸውም ንግግር ሲያደርግ ቆይቶ አንድ ትዝታ ሲፈጠርበት ይላል። ይሄ የግዕዝ ድምፅ ነው። በአማካያ አከፋፈል የሚነገር እና ቋንቋው የመላው ዓለም መሆኑን ቅሪቱ ይሄ መሆኑ ያሳያል። በየ15 ቀን የገነት ነፋስ የሚጎበኛት ሀገር ኢትዮጵያ ብቻ ናት። የመጀመሪያዎቹ ሰዎች የነበሩ ኢትዮጵያ ነው። ከኢትዮጵያ ነው የማያ ሲጠራር ጎስ በዚያ ያፈሰሳቸው እስያ። ከዚያ እንደገና ስተመልሰው ሲገቡ አዲስ ሆኑ። በጣም ለካም ደረሰች። ሰው ካም ልጆቹ በጠቅላላ ይዞ ነው የጠፋ። ኩሽን፣ ኦፌርን፣ ኦጋድን፣ ኦባልን፣ ሚዝራይምን፣ ሌሎችን ኩሽ የዚህ የአማርያው የትግሬው አባት ነው። ኦፌር የአፋሮች ነው። ኦጋድ የኦጋዴኖች ነው። ኦባል የአዳሎች ነው። ሚዝራይም የግብጾች ሊቢያ ልጁ ነው። የሚዝራይም ስለመረጠ ወደዚያ ሄደ። ኑቢያ ዛሬ ካርቱም የሚባለው የእናታቸው የኑቢያ ሀገር ነው። እናታቸው ኑቢያ ናት። አባታቸው ካም ሲሆን እዚህ የነበረ ይህም ወላው አፍሪካ የካም ዘር ነው በጠቅላላ። ዛሬ እስከ መካከለኛው ኢራቅ እስከሚባለው ድረስ የመጀመሪያው የኢትዮጵያ ግዛትም እዚያው ድረስ ነበረ። ናምሩድ የተባለው የኢትዮጵያ ንጉሥ ነው መኮንን ጥንተ መንግስቱ በባቢሎን የሚለው ስም የመሰረትላቸው። ከዚያ ጊዜ ጀምሮ ዘውድ መዝመድ መንግስት የተጀመረ በኢትዮጵያ ነው። ዛሬ እንዲህ የሚያስቀይም ሆኖ ኮፍያ ይሻልናል ወደ ማለት ገባኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን ነው። ጸጋን የተሞላሽ ደስ ያለሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን
ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ እንዘምሰግን ለኪ ወራን ምን ለሰጠቂ ማሚን አይደ ማህዘን ያዳና ምክንያት ወይም ሆነ የተበተበተና አምላክ መድኃኒት መሪህ ሀማን አመቱን አሁን የሰሰት ወይ ሁሉ መሳለሚን እስመህን የሚችሉ ዙር ኃይለ ምለቱ ዙሩን ያሉን ያመናዙ አያበባው ምለት ቦታን ማወቅ ዘመን በለበስለ ሆነ ሁሉስረት ለዝክረት አይሎ ዝብልት አበነ ላብሃ ወለዘብ ስክላለ ሳሊለን አይበል ይፍረድ የከነሳሪ ቸሪቱ አማላጅቱ እናታችን የአምላካችን እናት እመቤታችን ቅድስት ድንግል ማርያም ሆይ ስለ ኃጥአን ሁሉ በአብ በወልድ በመንፈስ ቅዱስ ዙፋን ፊት በምታቀርቢው በአማላጅነትሽ እኛንም ሀገራችንንም ሕዝበ ክርስቲያንንም እንድታስቢልን፣ እንድታማልጅን፣ እንድታስታርቂን ሀገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ሲል የተናገረውን ቃል እንድታስታውሽልን እንለምንሻለን፣ እንማልድሻለን። ቸር እግዚአብሔር አምላካችን ሆይ የእናት አማላጅነት ፊት አያስመልስም አንገት አያስቀልስምና በእናትህ አማላጅነት ኃጢአታችንን ይቅር እንድትል ጸሎታችንን እንድትቀበለን ሀገራችንን እንድትጠብቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባት ሆይ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን እንጂ ሁሉን መንግስት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ያለሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ያለሽ ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ፣ በማሰብ በመስራት በመናገር የተፈጸመውን ሁሉ ይቅር ይበለን።